በዜና መጽሔታችን በመጨረሻም ሰዓቱ የስፖርት ነው። ከመረጃዎቹ ጋር ደግሞ ባልደረባይ መልሰ ግዛቸው እዚህ ስቱዲዮ ይገኛል። መልሰ ይርሳተን ተናገር። አመሰግናለሁ ሳምራዊት። በፓን አፍሪካ የተማሪዎች ውድድር ኢትዮጵያ በሁለቱም ጾታ ዛሬ ለፍጻሜ ትጫወታለች። አራተኛው የሴካፋ የተማሪዎች እግር ኳስ ውድድር በኡጋንዳ አስተናጋጅነት ከቅዳሜ ጀምሮ ሲካሄድ ሰንብቷል። ዛሬ በሚፈጸመው ውድድር ኢትዮጵያ በሁለቱም ጾታ ለዋንጫ ትፋለማለች። ትናንት ለፍጻሜ ለማለፍ በተደረጉ ጨዋታዎች በሴቶች ከአስተናጋጇ ኡጋንዳ ጋር በጎል ልዩነት ኢትዮጵያ ያለ ጎል ብትለያይም በመለያ ምት 3-2 ተረተው ለፍጻሜ በቅተዋል። ዛሬ ከሰዓት በኋላ ብሩንዲን አሸንፈው ለፍጻሜ ከበቁት ታንዛኒያዎች ጋር ለዋንጫም ይጫወታሉ። በሴቶች ዛሬ ረፋድ ደረጃ በተደረገ ጨዋታ ኡጋንዳ ቡሩንዲ 2-0 በመርታት የነሐስ ሜዳሊያ ባለቤት ሆናለች። 10 ቡድኖች በተሳተፉበት የወንዶች ውድድር ትናንት በግማሽ ፍጻሜው የኢትዮጵያ ቡድን ብሩንዲን 14-13 በማሸነፍ ለፍጻሜ ደርሷል። በመለያ ምት ማለት ነው። ዛሬ ከአስተናጋጇ ኡጋንዳ ጋር ለሻምፒዮንነት ይፎካከራል። በውድድሩ ሻምፒዮን የሚሆን ቡድን 100,000 የአሜሪካን ዶላር ወይም 15 ሚሊዮን ብር ሽልማትም ያገኛል። በኢትዮጵያ ሴቶች ፕሪሚየር ሊግ ባህር ዳር ከተማ 9ኛ ጨዋታውን ተሸነፈ። የ11ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትናንት ተደርገዋል። መቻል ባህር ዳር ከተማን 1-0 አሸንፏል። ለመቻል ብቸኛዋን የድል ግብ እጸገነት ብዙነህ አስቆጥራለች። መቻልም ከመሪዎች መካከል ደረጃውን ከፍ ማድረግ ችሏል። ባህር ዳር ከተማ ሴቶች ቡድን ከ11 ጨዋታዎች 9ኛ ሽንፈቱም ሆኗል። በመጀመሪያ ሳምንት ድል ካደረገ በኋላ 3 ነጥብም ርቆታል። ቡድኑ ከተሳታፊ ክለቦች ግርጌ ላይም ተቀምጧል። በሌሎች የትናንት ጨዋታዎች ሲዳማ ቡና ከ5 ጨዋታዎች የሽንፈት ጉዞ በኋላ ልደታ ክፍለ ከተማን 3-1 ረቷል። አዲስ አበባ ከተማ አስተዳደርና አዳማ ከተማ ያደረጉት ጨዋታ ያለ ጎል ተጠናቋል። ዛሬ በተደረገ ጨዋታ ኢትዮጵያ ንግድ ባንክ ሐዋሳ ከተማ ተገናኝቷል። የኢትዮጵያ ንግድ ባንክም 1-0 አሸንፏል። የኢትዮጵያ ሴቶች ፕሪሚየር ሊግን 10 ጨዋታዎች አድርጎ ሁሉንም የረታው ኢትዮ ኤሌክትሪክ በ30 ነጥብ ይመራል። ከወላይታ ሶዶ ፕሮጀክት የተነሳችው ዳግማዊት ሰለሞን በሴቶች ፕሪሚየር ሊግ አስደናቂ እንቅስቃሴን እያደረገች ትገኛለች። ተጫዋቿ በፕሮፌሽናል ደረጃ የመጫወት እድልን ለማሳካትም እየጣረች መሆኑን ተናግራለች። አሰልጣኙ ኤርሚያስ ዱባለ ይህን ለማድረግ የሚያስችል አቅም እንዳላትም ሀሳቡን ተናግሯል። ሀና ማርያም መስል በእግር ኳስ ስፖርት በተለይም በሴቶች ፕሮጀክት በርካታ ተጫዋቾችን ከሚያበረክቱ አካባቢዎች አንዱ ወላይታ ሶዶ ነው። ለሀሳባችን ምስክር የሆነችው ደግሞ ዘንድሮ በሴቶች ፕሪሚየር ሊግ እያንጸባረቀች የምትገኘው ዳግማዊት ሰለሞን ናት። ወላይታ ሶዶ ከተማ ነው ተወልጄ ያደግኩት። በሰፈር ከወንዶች ጋር የተጫወትኩ ነው ያደግኩት። ከዛ ወደ ሶዶ ወላይታ ፕሮጀክት ተመረጥኩኝ። የመጀመሪያው የፕሮጀክት ኮች ሽመልስ ሽታ ይባላል። እሱ ነው እየመጣ የደገፈኝ ምናምን ከፕሮጀክት ጀምሮ ያው ክለብ እስክደርስ ድረስ ትልቁን አስተዋጽኦ የሚወስደው እሱ ነው። ቅዱስ ጊዮርጊስ ሴቶች ቡድን 2011 ላይ ጥሪ ሲያደርግላት የከፍታዋ ጅማሬ ሆኗል። ይህም የተጫዋቿ ጥንካሬ ቀጥለው ለመጡት የብሔራዊ ቡድንና የክለብ ጥሪዎች እድሉን የከፈተ ነበር። ጊዮርጊስ የመጀመሪያ ዓመት 2011 ጥሪ ያደረገችልኝ ሰላም ዛራይ ነበረች። ከዛ በኋላ እሷ ቲሙን ስትለቀው ቲሙን ራውዳሊ ነበር የተረከበችው። 4 ዓመት ነው የቆየሁት ጊዮርጊስ ሴት። ያው የመጀመሪያ ክለቤ በመሆኑ መጠን ብዙ ነገር የተማርኩበት ነው። የዛን ሰዓት ዶርም ምናምንም አልነበረውም ክለቡ። አዲስ አበባ ኑሮ አስቸጋሪ ነበር። ቤት ተከራይተን ነበር የምንኖረው። ራውዳሊ አጠገባችን ስለነበረች ብዙ ነገር ሳፖርት እያደረገችን ያው ቀሎናል ብዬ አስባለሁ። አምና ሲዳማ ቡና ወደ 10 ጎሎች አግብቻለሁ። በተለይም የሚሰጣትን ልምምዶች በትኩረት በመስራትና የቡድን ተጫዋች በመሆን ወደ ቀጣይ ጉዞ ገብታለች። መዳረሻውን ዘንድሮን ፕሪሚየር ሊጉን እየመሩ የሚገኙት ኢትዮ ኤሌክትሪኮች ሆኗል። ጥሪ ያደረገላት ደግሞ አሰልጣኙ ኤርሚያስ ዱባለ ነው። ዳግማዊትን የማውቃት ገና ቅዱስ ጊዮርጊስ እያለች ነው። ከዛ በዘለለ ደግሞ ወደ ናሽናል ቲም አንደር 17 ናሽናል ቲም ላይ ተመርጣ ነበርኩበት እዛ ቡድን ላይ። እዛ ላይም ያላትን አቅም በደንብ አየው ነበርና ከዛ በመቀጠል ወደ ሲዳማ ቡና ቤት ተዘዋወረች። አሉ ከሚባሉ ጥሩ ኳሶችን የምትጨርስና በጣም ኮሚትመንት ያላት ተጫዋች እንደሆነች ተረድቼ በ2018 ወደ ኢትዮ ኤሌክትሪክ ስመጣ የመጀመሪያ ምርጫ ያደረኳት። ከኤሌክትሪክ ኮች ኤርሚያስ ጥሪ ሲያደርግልኝ በጣም ደስተኛ ሆኜ ነው የተቀበልኩት። አንደኛ የምፈልገው አይነትም ኮች ነው። ሁለተኛም ቤት ሴት እግር ኳስ ተጫዋች ያለው ቦታ አውቀዋለሁ። ብዙ ነገር ፋሲሊቲ የተሟላ ክለብ ነው።
በ2015 ከ17 ዓመት በታች እንዲሁም ከ20 ዓመት በታች ለብሔራዊ ቡድን ግልጋሎት ሰጣለች። ዘንድሮም የዋናው ቡድን አካል መሆን ችላለች። ሩቅ ያስቀመጠችውን ህልሟን ለማሳካትም አስፈላጊውን ጥረት ሁሉ እንደምታደርግ አጫውታናለች። አሰልጣኙ ኤርሚያስም ይሄ እምነት አለው። በስነ ልቦናም በምንም ጠንካራ ለመሆን መጀመሪያ በእምነትሽ ጠንካራ መሆን አለብሽ እና ትልቅ አላማ ይዤ ነው እየተጓዝኩ ያለሁት። እግዚአብሔር ይመስገን ከጎኔም ያሉ ሰዎች፣ ቤተሰቦቼም፣ ኮቾች፣ እስካሁን ያሰሩኝ ኮቾች፣ ጓደኞቼም በብዙ እየረዱኝ ነው ያሉት። ትልቅ ነገር እንሰራለን ብዬ አስባለሁ። እንደ ግልም ብዙ አላማዎች አሉኝ። ፕሮፌሽናል ተጫዋች መሆን፣ እንደነ ሎዛ እንደነ አረጋሽ ወጥቶ የመጫወት ህልም አለኝ። በቡድኑ ላይ እጅጉን በጣም ትልቁን ቁልፍ ሚና እየተጫወተች ያለች ነች። ግን አሁንም ስራ ይጠበቅባታል። ገና ጀመረች እንጂ የጨረሰችው ነገር የለም። ስለዚህ ጥሩ ጅማሬ፣ ያው ወደፊት ስራዬን በደንብ ያሳያል። ታዲያ አሁን ዳግማዊት አለች ሳይሆን በጨዋታው ስንት ግብ ታስቆጥራለች ሆኗል የብዙሃኑ ጥያቄ። እስከ 10ኛ ሳምንት በደረሰው ፕሪሚየር ሊጉም 16 ግቦችን አስቆጥራለች። ምናልባትም በአመቱ መጨረሻ በሎዛ አበራ የተያዘውን የኢትዮጵያ ከፍተኛ ግብ አስቆጣሪነት ክብረ ወሰን ተሰብሮ ልናየው የምንችልበት እድል የሰፋ ይመስላል።